ያናግርልኝ የሰጠኝ በጣም ብዙ ቀን ነበረኝ፣ ግን አንድ ሰው እንኳን ቡዳ ያሰራልኝ የተባበረኝ ሰው ስለሌለ ፎሎ የቀነሰ ነው ሄደው እንጂ አይጨመረም። ካሁኑ ነው የምጀምረው። አሁን እኔ ቪዲዮ ከምሰራበት ቀን እንደ አዲስ እንዲጀምር ነው የምጠይቀው። እሺ ሀብሎ እንዲጀምር ሸር ላድርግልህ። እዚህ ምጣ ገስት ላይ ማስገባሽ ሰው ካገኘሽበት ምከፍልሽ እመጣለሁ ብለኛል። ችግር የለውም። በቃ እኮ ንገሪው፣ ሀቢባ አስገብታኛለች እና በይውና ይምጣና እኛ እንነግረዋለን ቀን እንዲሰጥሽ። ከዛ እኔ ቪዲዮ ሰራልሻለሁ። ሸር ላድርግለት እዚህ ሆኜ ከመጣ። እሺ አሁን እቺኛዋንስ ልጅ መቼ ልትልኪያት ነው? እኔ አልካትም። እኔ እሱ እኮ 1 ሚሊዮን ካስገባሽ 350 ሺህ ብር ሰጥሻለሁ ብለኝ ከዛ ትንሽ ተስፋ አድርጌ ነበር። አሁን ግን ከራሴ ነው የምገባ። ትንሽ ከሰራው መቼ ነው ልትገቢ የምታስቢው? ልጅሽን ይዘሽ ልትልኪያት መስሎኝ ነበረ። እንጃ ትንሽ ብር ካገኘሁ እገባለሁ። ከተሳካልኝ ገብተሽ ምን ታደርጊያለሽ? እዛ 2 ልጅ ይዘሽ ኢትዮጵያ ውስጥ ምን ልትሰሪ ነው የምታስቢው? እኔ በቲክቶክ አሳድጌ እኔ ትንሽ አንዳንድ በቃ የሆነ ወይ ባልትና ነገር ወይም ደግሞ ልብስ ቤት አሳባለኝ፣ ግን ብር የለኝም እንጂ ሀሳብ ብቻ ነው ያለ እኮ። ታዲያ ሀሳቦች ናቸው እኮ ተግባር የሚሆኑት። መጀመሪያ የሰው ልጅ ከሀሳብ ይነሳና ከዛ ሀሳቡ ወደ ተግባር ይቀየራል። መጀመሪያ አላማ ሊኖርሽ ይገባል። ምንድን ነው የምትፈልጊው? አንቺ ምን ሰርተሽ ነው ህይወትሽን ማቋቋም የምትፈልጊው የሚለውን አስበሽበት፣ ከዛ ያንን ነገር ካገኘሹ በኋላ ለዛ ነገር ስንት በጀት ያስፈልገኛል ያን ለመስራት ያለሽ፣ ከዛ ስንት እንደሚያስፈልግሽ አጥንተሽ ከደረስሽበት በኋላ ያንን ገንዘብ ለማግኘት መልፋት ትጀምሪያለሽ። ገብቶሻል? ስለዚህ አሁን እኔ ማገዝሽ አንደኛ የአሞራውን አካውንት ሁላችንም ፎሎ አድርገን እኔ ቪዲዮ ሰርቼ በደንብ እንዲቆጥር ገንዘቡን እናደርጋለን። እሺ እና ግን አንቺ አላማ ካለሽ ነው። አሁንም ልጅሽን ልከሽ ሌላ 3ኛ ልጅ ስደት ላይ ወልደሽ መዳም ቤት የምትቀጥይ ከሆነ ታጥቦ ጭቃ ነው የሚሆነው። እኔ ሀገር ቤት መግባት ፍላጎቴ መግባት ነው። ትንሽ ነገር ስለማስፈልገኝ ነው እንጂ እኔ የምፈልገው ሀገር መግባት ነው። እዚህ መቀጠልም ሌላ ሀገር መሰደትም አልፈልግም። ሀገርሽ ገብተሽ ምንድን ነው የምታደርጊው? ባልሽ ስራ አለው ወይ? አብራችሁ የሆነ ነገር እየሰራችሁ ለመኖር ነው ወይ አላማችሁ? ምንድን ነው አላማሽ? አላማ ሊኖርሽ ይገባል። ያን አላማ ስትይዢ አላማሽ እንዲሳካኝ ያናግዝሻለሁ። አሁን ግን ገና አላማውን እራሱ አልወሰንሽውም። ወይ ባልትና ወይ የሆነ ነገር ነው እያልሽ ያለሽው። አንድ ነገር መጣሽ አላማዬ ሚዲያ ላይ ስለመጠቀም ስለምፈልግ እኔ የሆነ ሽፎን ቤት ከፍቼ ለመስራት ነው የምፈልገው። እኔ ሀሳቤን የሽፎን ብር ለዛም ይሆን ብር ስለሌለኝ ግን በትንሽ ነገር ባልትና ለመሞከር ሳስብኩ ነው በቃ ነው እንጂ እኔ ፍላጎቴ ትንሽ የሽፎን ቤት በሚዲያ የሚያስተዋውቁ መስራት ነው የምፈልገው እኔ። ጥሩ እሺ። የባልትና ሙያ ያለሽ ታዲያ በትንሽ ካፒታል ሊጀመር የሚችለው ስራ ባልትና ከሆነ የባልትና ሙያ ያለሽ አንቺ? አይ ብዙ የለኝም እኔ በሁሉም ማዱካ ግን እንደ የለኝም። እሺ በትንሽ ገንዘብ ሊጀመር የሚችለው ስራ ኢትዮጵያ ውስጥ በአሁኑ ሰዓት አይ ቲንክ ቡና ጠጡ ነው አይደል? ቡና ጠጡ ምንድነው? ቡና ጠጡ ምንድነው? አላውቅም። ቡና ጠጡ ማለት በረንዳ ላይ የሆነ ምግብ ቤት በረንዳ ትከራጊና በረንዳ ላይ ቡና እያፈላሽ ከስተመሮች እዛ ምግብ ቤት ምሳቸውን በልተው ሲጨርሱ በር ላይ በረንዳው ላይ ይወጡና አንቺ ቦርጩማ ደርድረሽ እዛ ጋር ተቀምጠው ቡና ካንቺ ያዝንም ይጠጣሉ። ያ ቡና ጠጡ ይባላል የስራው ስም። አይ እንደዛ እኮ ሀሳብ የለኝም እኔ። ስራውን ሳታውቂው ምን ሀሳብ ይኖርሻል? እና በቃ አሁን አሞራው አልመጣም። እንግዲህ በመጣ ሰዓት ፎሎ እናደርገዋለን። እኔ ቪዲዮ ሰራልሻለሁኝ። ከዛ ምን ያህል እንደሚቆጥር እንደ ሳምንት 15 ቀን ቢሰጠን በደንብ ፎሎ አድርገን እኔ እሱ እኮ 1 ሚሊዮን ካስገባችኝም 350 ፎሎወር ከጨመረም 350 ሺህ ብር እሰጥሻለሁ ብለኝ እንደዛ ማርያምን ተስፋ አድርጌ ነበር። ከዛ ከተሳካልኝ ሀገር እገባለሁ ምናምን ብዬ ትንሽ ተስፋ አድርጌ ነበር። ከዛ በዛ ላይ ጉዴ የሰራ በተከታታይ 3 ቀን ላይፍ ሲገባ ፎሎ እየቀነሰ ሄደ። ከዛ እኔም ተስፋ ቆረጥኩ። የሱ ፎሎ እየቀነሰ ሄደ። አዎ 1000 ሰው ፎሎ አነሳብኝ። ከዛ ልጃዝዬ ነው የምሰራ። ከዛ ይደክመኛል። ከዛ እንደዛ ብዬ ቡዶ ሰርቼ በማርያም ባላህ ብዬ ደግሞ ቡዶ እይታ የለውም። ከዛ ትሳቀቃለሽ እና በጣም እንትን አልኩ።
አይዞሽ እንትን እኔ ቪዲዮ ሰራልሻለሁ። አንደኛ የአሌክስን የአሞራውን ሜንሽን አድርጌ ላይቭ ላይም ጆይን ባለ ቁጥር እየሳብኩትኝ ፎሎ እናደርገዋለን። የቻልነውን ያህል ፎሎ የአሞራው ፎሎ እንዲያድግ አድርገን ብሩ በደንብ እንዲቆጥርበት እናደርጋለን። በተለይ ረጅም ጊዜ ከሰጠን ላይ ከ15 ቀን ወርማ ቢሰጥ 1 ሚሊዮንም ማድረስ እንችላለን። 9 ኮንኮ ሰጥታኝ ነበር። ከዛ ግን ነገ ነው የማልቀው። ትንሽ ቀን እንዲጨምርልኝ አንተ ጠይቅልኝ። እሱም ያራት ዛሬ ነው የሚጀምረው። ከዛሬ ታንዲ ነው ዋትስአፕ ነው አቡዬ ትምህርት ቤት ሆኖ ካልሆነ ይመጣል። ቮይስ አድርጌለታለሁ። 2 ራይት ሆኗል። ካየው ይመጣል እና አይዞሽ በርቺ፣ ልጅ ነሽ ገና ብዙ ፊውቸር ይጠብቅሻል። ባይዘዌ እሙዬ የጻፍሽው ኮመንት ትክክል ነው። ባይዘዌ ሽፎን ቤት እኮ ቤትሽ ውስጥ መስራት ትችያለሽ እኮ ግዴታ ሱቅ መከራየት ምናምን አያስፈልገውም። አንቺ የሽፎን ቤት ብዙ ይፈጃል ብለሽ አስበሽ ከሆነ ባልትናውን የመረጥሽው ልብሽ ሽፎን ቤት ከሆነ የሚወደው የምትወጂውን ነገር መስራት ወደው እንደዛ ነው ማስበው። በዛ ላይ ሚዲያ ተጠቃም ስለሆንኩ በቤቴም በተለይ በሚዲያ ላይ ሽፎን መስራት ፈልጋለሁ። የራሴ ቤቴም ሆነ መስራት ፍላጎት ስላለኝ እስከምጠናከርም ቤት የሆነ ለመስራት ስለቅድ ስላለኝ እንደዛ አስባለሁ። አዎ ቤት እንደገባሽ ኢትዮጵያ እንደገባሽ ቤት ውስጥ ጀምራለሽ የሽፎን ስራ። አዎ ትንሽ የአሞራውን ፎሎ 1 ሚሊዮን ለማስገባት እንሞክራለን። እሺ እንደዛ ከሆነ ማርያምን ያገር ይገባለሁ። እናቴም ነይ እያለች ነው ማርያምን 1 ወር ጊዜ ከሰጠን ይታለ አሞራ አልመጣም። ቆይ እሺ ይመጣ ታይ ሲመጣ እንትን እንላለን። የልጄን አባት አፋልጉኝ የምትለው ቤዛ ናት ወይንስ የሰው ኮመንት ኮምፕ እያደረገች ነው? ሐቢባ እኔ ደግሞ ምልሽ ነገር አለና ቆይ መጀመሪያ እዳይን ልክፈልና ከዛ እነግርሻለሁ። ሰብሪ እሺ ሐቢብቲ እንትን ነበረ 2 እዳ ነበረብኝ። እንደዛ ነው። ስሚ ቃል የገባሁት ነገር ነው። ረስቼው እኮ ነው። እንትን ነበር እኔም እንደዚህ ቻሌንጅ የምሰጠው ሰው ካለ ኦኬ ችግር የለውም። እሺ የምታውቂው ያ የሚረዳ ሰው ቆይ እፈልጋለሁ። እሺ ይሄን አካውንት ፎሎወር ከዛ አንቺ በገንዘብ የምታስብላቸው ማለት ነው። ያ በፎሎ ልክ እንትን አደርጋለሁ እሰጣለሁ። ችግር የለውም። ኦኬ እሺ ሀቢብቲ ልጅቷን እያት ካለች እሺ አልመጣችም። አይ ቲንክ ስራ ይዛ ምናምን ይሆን አለች። ዋትስአፕ ላይ በጣም እንትን ያደረገች ነው እኮ መታ ትጻፋለች። ለምናቀሽ ጻፊ ቢያት ኦኬ ደቂቃ ኦኬ ኮሜንት ላይ ለحظة ኮድ እነግርሻለሁ የምትጽፈው ፕሮፋይሏን ረሳሁትኝ። ቲክቶክ ፕሮፋይሏን ትላክልሽ ኑንዬ አቡለሷ ቢሰጣት ለኢክራም ኦኬ ለማን ይሰጣት? 21 ዬ ለኢክራም ወይስ ለእንትና ለሃዊ ይሰጣት? ይሄም ቻሌንጅ የኑን ቻሌንጅ የሁለት ሰው ይሁንላት። በቃ እንደዛ ከሆነ ለሃዊ ይሰጣታ። ኑንዬ ለሃዊ ስጫት ሁለቱንም። ያው ሞሮም ያንቺም ይሁንላት በጊዜ ሀገሯ እንድትገባ ልጇን ይዛ ካንቺ በላይ ያለችው ህፃን ልጅ አላት በሳውዲ አረቢያ ነው የምትኖረው። ሃዊ ካንቺ በላይ ያለችው እዚህ ጋር ቪዲዮ ያበራችው ችግር የለውም። የኔን አሁን ኢዩና የኔን ፎሎ ኢዩና ስንት እንደሆነ ሀቢባ እንዲቆጠርላት። ኦኬ ኦኬ ቆይ ስክሪንሻት ላድርገው።
653 ክሪንሻት አድርጌዋለሁ። ኦኬ ስለዚህ ምን ፎሎ አድርጓትና ለሃዊ መልካም እድል። ኦኬ ሀቢብቲ ምን ያህል ጊዜ ትሰጫታለሽ? ጊዜው ዓዲ ስንት ጊዜ ትፈልጋለች እሷ? ለእሷ ልስጣት እንትኑ አሞራው ይምጣና እሱ የሚሰጣትን ጊዜ ደን እኩል እንድትሰጧት። ለምን ቪዲዮ ስሰራ የሁለታችሁንም አካውንት ሜንሽን እንዳደርገው ቪዲዮ ልሰራላት ስለሆነ እሺ። አላህ ይስጥሽ ሀቢብቴ፣ አላህ እሺ ይበልሽ። እሺ እንዳልሽ ወያሺ ጀውቢ አንቺንም አላህ በሰላም ይገላግልሽ። አሚን ሀቢብቲ። ባኔ በጣም ነው የምወድሽ ታውቂያለሽ። ሁሌም ደስታሽን ነው የማየው። እብትስሚ ዳይመን ወላ ያንቺን እብትሳማ ሳይ በጣም ነው ደስ የሚለኝ። ያገልቢ ኑንን ፎሎ አድርጓት ጋይስ። አሁን እዚህ ጋር ያላችሁ 3600 ሰዎች 3600ችሁን ፎሎ አድርጓት። በፎሎ ልክ ለሀዊ ገንዘብ ትሰጣታለች። ሀዊ ገና የ10 ምናምን ዓመት ልጅ ናት። ሳውዲ ነው የምትኖረው። ባሏ ህገወጥ ስለነበር ተይዞ ሄዷል። የመጀመሪያ ልጇን ልካለች እናቷ ጋር ወንድ ልጅ የ3 ዓመት ወንድ ልጅ ልካለች። አሁን ደግሞ የ11 ወር ሴት ልጅ አለቻት። ባሏ ከመያዙ በፊት ያረገዘችው ማለት ነው። 7 ወሯ ነው ሀብያ። አሁን 7 ወሯ ነው። 7 ወሯ የ7 ወር ሴት ልጅ አለቻት። ሴት ልጇን ይዛ ገብታ ከወንዱ ልጅ ጋር አብረው እንድታሳድጋቸው የዛኔ ታሪክሽን ስትናገሪ አስታውሳለሁ። በባህር ነው መሰለኝ ወደ ሳውዲ አረቢያ የገባሽው አይደል? አዎ እኔ ተናግሬም ነበር። በአባትና እናቴ ምክንያት ነው የተሰደድኩት። በ14 ዓመት ነው እዚህ የመጣሁት። በባህር ነው የመጣሁት። እዚህ ስመጣ እኔ የቋንቋ ችግር ነው እንጂ በጣም ከባድ ነው። ግን የቋንቋ ችግር ስለሆነ በደንብ አድርጋ አትናገርኩትም። ዋው በ14 ዓመትሽ ወደ ሳውዲ አረቢያ በባህር ሄድሽ። ከዛም በኋላ ስንት ዓመት ሆነሽ አሁን ሳውዲ ውስጥ? አሁን 7 ዓመት ጠርሼ ወደ 8ኛ ይሆን ሳውዲ ውስጥ ብቻ። እስካሁን ኢትዮጵያ ሄደሽ አታውቂም? አላውቅም። 7 ዓመት ወደ 22 ዓመት ሊሆናት ነው አሁን ማለት ነው እድሜዋ። የ21 ዓመት ወጣት ናት ጋይስ። እና ኢትዮጵያ ገብተሽ አታውቂም? ተይዘሽ አታውቂም? ማሻአላ። አይ አሁንማ መግባት አለብሽ በቃ ገብተሽ። ልጅሽም 3 ዓመቱ ስለሆነ 4 ዓመት ሲሆነው ትምህርት መጀመር። እናቴ ሁሌም ነው እኔት ላይ ናለች። በተለይ አሁን ትንሽ ይሄ አልጋሽ ጊዜ አረኒ አልጋሽ ብቻ ይበቃኛል፣ አልጋሽ ጊዜና እኔ ትለኛለች። ማርያም እናት እኮ ትገቢያለሽ። አሁን ሀገር ቤት መግባት አለብሽ። ልጅሽም ለትምህርት ስለሚደርስ ወንዱ መማር ስላለበት ሄደሽ ሀገርሽ ገብተሽ ልጆችሽን ማሳደግ አለብሽ እየሰራሽ። ገና ልጅም ስለሆንሽ ጉልበት አለሽ፣ ሰርተሽ ታድጊያለሽ። እኛ ፎሎ በማድረግ እናግዝሻለን። ኑንንም አሞራውንም ፎሎ አድርገን ቻሌንጁን እንዲሞላና በደንብ እንዲቆጥርልሽ። እሺ ጋይስ፣ ኑንን ፎሎ በማድረግ ለሃዊ የሚሰጣት ገንዘብ እንዲጨምር እናድርግ። ኑን የሚለውን አረንጓዴ ኤን ስፔሊንግ ያለውን አካውንት ፎሎ አድርጉና በፎሎ ልክ ገንዘብ ትሰጣታለች። እንዲሁም አሞራው አሌክስ የጊፍተሩ ናት የምትከፍልለት ቻሌንጁን። ስለዚህ አሌክስን ፎሎ እያደረግን ደግሞ በደንብ እንዲቆጥርላት እናደርጋለን። እኔ ነገ ቪዲዮ ሰራላታለሁ እና በርቺ ሀብዬ። አባትሽስ አለ በህይወት? አዎ አሉ። ሁሉ አባቴም እናቴም አሉ። እህት ወንድም አለሽ? እኔ እህቶች ነው እንጂ ወንድም የለኝም። ሁሉም ሴቶች ናቸው። ከኔ በላይ አንድ ነው ያለች። ሁሉም ከኔ በታች ናቸው። ስንት እህቶች አሉሽ ከአንቺ በታች? ስንት እህት? 2 3 ስንት? እዚህ እኔ ጋር ኢትዮጵያ እህት 5 አሉኝ። ከአንቺ በታች? ከኔ በታች 4 አሉ። ከኔ በተለይም 1። ከአንቺ በታች 4? አዎ ከኔ በታች ደግሞ 1። ከአንቺ በላይ ደግሞ 1። በአጠቃላይ 6 ሴት ናችሁ? አዎ ማሻአላ። ምንም ወንድ የለም? 6 ሴቶች የለም። ታላቅና ነው ያለን ወንድ የለም። ኦኬ። እና ይማራሉ ታናናሾችሽ? አሁን አንዷን ባለፈው መጣለች እዚህ አንዷ መጣች በባህር። አዎ ጠፍታ መጣ ነው። የስንት ዓመት ናት እሷ?
እሷም 13 ነው መሰለኝ። የታናሽ ናት። ምን ጉድ ነው እንዴ? ያንቺ በባህር በ14 ዓመትሽ መምጣት ሳይንስ እንደገና የ13 ዓመቷም ራሱን ህይወት መልሶ መድገም ጉድ። እሷ በ14 መጣች፣ እህቷ ደግሞ በ13፣ የምትቀጥሏ ደግሞ በ12 ትመጣለች ማለት ነው። በቂ እንዴት ነህ? እንዴት ናችሁ? ሀቡ ሰላም ናችሁ? አለን። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን አለው ደህና ነኝ። አለን። በቂ ወደ ዱባይ ተመልሻለሁ። እንኳን ደህና ተመለስክ። እንኳን በሰላም መጣክ። አሜን። እንኳን ሰላም ቆያችሁኝ። ሁልጊዜ እርዳታክን ስንፈልግ ነው የምንጠራክ እና አሁን ይሄ ወንድማችን ኡመር ባለቤቱ ሳውዲ አረቢያ ታማ ኤምባሲ ውስጥ ነው ያለችው እና ወደ ኢትዮጵያ መመለስ አለባት። መጥቶ ነገረኝ ችግሩን ትናንትና። ከዛ ኤምባሲ ያናገርኩለትና ኤምባሲ ጤነኛ ሰው ላኪ እሷን ይዞ ቢሄድ፣ ለምን ታማሚ ስለሆነች ብቻዋን ስለማትሄድ ጤነኛ ሰው ላኪ። ትኬቱን ደግሞ የጤነኛውን ሰው ደርሶ መልስና የሚስትየውን እራሱ ይቻላሉኝ። ነገርኩት። እሺ ይችላለሁ አለ። ስለዚህ ምን አልኩት፣ አልኑር ትራቭል ኤጀንሲ አለልን ለሚስትክም ለጤነኛውም ጤነኛ ሰው ፈልጌ አግኝቼለታለሁ ደርሷ የምትመለስ ልጅ። አሁን የትኬት ዋጋ እንድትነግረው ለሱ የመቼ አቬሌቢሊቲ እንዳለ በዚህ ሳምንት ወይ በሚቀጥለው ሳምንት መቼ አለ እና ለልጅቷ ደርሶ መልስ ፓስፖርቱ አለኝ። የሚስቱንም ፓስፖርት ሱልኮልኛል። የሁለቱም ፓስፖርቶች አሉኝ። ለሚስትየው መሄጃ ብቻ፣ ይዛት ለምትሄደው ደግሞ ደርሶ መልስ 3 ትኬት ነው የምንፈልገው። አንተ ታማኝ ትራቭል ኤጀንሲ እኛ የምናውቀው የለም። የመጀመሪያው ምርጫችን ታማኙ አልኑር ትራቭል ኤጀንሲ ስለሆነ ሁሌም ታስፈልገናለህ። በመጀመሪያ ሁሌም ሰፖርት ስለምታደርግኝ አቡ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እና እሺ ቼክ አደርጋለሁ፣ ግን መሄጃቸውና መመለሻቸውን ቀን ንገሩኝና የምትመለሰዋ መመለሻ ቀን የምትሄደዋ ደግሞ መሄጃቸው ተመሳሳይ ስለሆነ የመሄጃቸውን ቀን እኔ አንተ እንድታይልን ነበረ። ለምሳሌ በዚህ ሳምንትም ይችላሉ፣ በሚቀጥለው ሳምንትም ይችላሉ። የትኛው ይቀንስላቸዋል? ሲቆይ ትንሽ ይቀንስላቸዋል መሰለኝ ለነሱ። ቆይ ቼክ ላድርገውና ሁለቱንም ቼክ ላድርገውና ልንገርሽ። እሺ አቬሌብሊቲውን ከዛ መመለሻውን እነግርሃለሁ። ምን ያህል ጊዜ እንደምትቆይ ልጅቷ ልጠይቃት። ማሬ ያንቺ መመለሻ መቼ ነው የምትመለሽው? ምን ያህል ጊዜ ነው ኢትዮጵያ ውስጥ የምትቆይው? ንገሪኝ። የእሷ መሄጃ ብቻ ስለሆነ የአንቺ መመለሻም ስላለው በዚህ ቀን ነው መመለስ የምፈልገው በይኝ። ቴንክ ዩ። መሄጃውን ለእሱ እንዲቀንስለት የቀነሰበት ቀን እንዲሆንለት እናደርጋለን። እሺ በቂ ጊዜ ወስዶ ትኬት ቼክ እስከሚያደርግ ወደ ቤዛ እንሄድ። ቤዛ አቦዬ እንዴት ናችሁ? አለን ማሪ፣ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እኔ እንኳን ሳልሆን እህቴ ናት ገስት ላይ እና የልጇ አባት ፈልጋ ነው። ታዲያ አንቺ ምን ልትሆን ይገባሽ? የቤቱን ህግ አታውቂም? ጉዳዩ ካልሆነ እንዳይገባ እላደሉሌ። ለምን እራሱ አትገባም እህትሽ? እየጻፈች ነበር ስራ ላይ የሻት ነው እና እንድታያት ነው ከታች አለ። እኔ ደጋግሜ ነግሬያቸዋለሁ። የሰው ኮመንት ኮፒ እያደረጋችሁ አትጻፉ። ባለ ጉዳዩ ራሱ ይጻፍ። ጓደኛዬን ላስገባ እህቴን ላስገባ አትበሉኝ። ገብታችሁ ባለ ጉዳዩ ራሱ አሁን የልጄን አባት አፋልጊኝ ብላ ነው የጻፈችው። አሁን እሷ የእህቴን የልጅ አባት አፋልጊኝ ብላ አይደለም የጻፈችው፣ ራሷ እህትሽ ትጻፍ። ቴንኪው። ልባችሁ ይባረክ። ልብ የሰጣችሁኝ አቡ በቄ ዋትሳፕ አይመልስም። ትኬት ፈልጌ ነበረ ዛሬ 3 ቀኔ መልእክት ካስቀመጥኩኝ ቢዚ ነው ማሪ። ደጋግሚለት ይመልስልሻል። ቢዚ ሆኖ ነው ኢትዮጵያ ነበር ወደ ዱባይ መመለሱ ነው ገና። ለዛ ነው ማሪ።
እሺ የታለች ትጻፍ? ሀቡ ከጅዳ ነው አይደል? ከሪያድ ሪያድ ነው። እሺ ከሪያድ እሺ ጻፊ ሀቡ እንዴት ነሽ? እሺ የቤቱን ዕጣ ለመቁረጥ ማሪ የቤት ያለውን የመጀመሪያ ቪዲዮ ተመልከቺ። በደንብ አብራርቻለሁ። ሶስቱን አዳምጪ፣ ይገባሻል። አስገብኝ የምትሉ ሰዎች ሞዴሬተሮች የሚያስገቧችሁ ችግር ላይ ነኝ የገንዘብ አይደለም ወይም አስተማሪ ታሪክ አለኝ የሚል ጽሁፍ ብቻ ነው። አስገቡን ስላላችሁ ያስገቡን። ትርንጎ እንዳለው ጻፊ ትርንጎ እንዳለው ትባላለች ብለዋል። ከኔ ወንድም ጋር ትግባ፣ ይዟት መመለሻ አይከፈልም። ሀቡ አይ ከወንድ ሴት ይሻላል። ለታመመች ሴት ትሻላለች። እናመሰግናለን ማሬ።